ቀድሞኛ አምላክነትን ነበር ስንሻ የነበረው እግዚአብሔር አምላክ በኃጢአት መንገድ ያሻነውን ነገር እሱ በመልካሙ መንገድ ሰጠን ማለት ነው። አዳምና ሔዋን አምላክ ለመሆን ነው ያሉሉ ሩጫ ያደረጉት። ስለዚህ ሰው በገዛ ፈቃዱ አምላክ መሆን አይችልም። አምላክ ግን በገዛ ፈቃዱ ሰው ሆኖ ሰውን የባህሪ አምላክ አደረገው። ቅዱስ ቄርሎስም ይህን ጉዳይ ያነሳዋል በተረፈ ቄርሎስ ላይ ክርስቶስ ሰው የሆነው ይላል ሊቁ ሲናገር የእርሱ የተዋህዳትን ስጋ ጌትነትን ከብረ ነክሰ ተላይለ እንደሚል ክብርን ልዕልናን ጌትነትን አምላክነትን ፍጽምናን እንድታገኝ አረጋትና እኛን ደግሞ ምክንያቱም ያቺ ስጋ ሁላችንን ይወከለች ናት። ሱኑቲ ይላል ቃል የተዋህዳት ያቺ ስጋ ሁላችንን ወክላ በአብ ቀኝ ተቀመጠች ይላል። የወደቀ ባህሪያችንን አነጻው፣ እንደገና የተጣመመ ባህሪያችንን አቀናው። ስለዚህ ክርስቶስ ከኛ ሲወዳጅ ንጻተ ባህሪ ብቻ ሳይሆን ኃይለ መንፈስ ቅዱስም ከኛ ጋር ስለሆነ እርሱ ያችን ስጋ የባህሪ አምላክ አደረጋትና እኛን የጸጋ ማልክት አደረገን ብሏል። ስለዚህ አንደኛው ለምን ሰው ነው ከተባለ ከዚህ ጥቅም አንፃር ነው።